አባታችን አርፈዋል ማህበራዊ ሚዲያን ከአላህ በላይ ያረጋችሁ የመምህር ደረጀ መጽሐፍ ኢትዮጵያ ውስጥ ታገደ ህዝቡ ቅዱስ እኛ ርኩስ ሆንን ነፍሰ ገዳዋ ልጅቷ ሳትሆን ጳጳሱ ናቸው በጉቦ የተቀጠረው ነው አሁን ስጋው ደግሞ የሚያቀብለው ገዳም የጳጳስ አይደለች ሰላም ጤና ይስጥልኝ ውድ ቃለቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ እናንተም በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ይብዛ ስል ታሞ ያሉ ታስረው ያሉ በጸበል ስፍራ በሆስፒታል በችግርና በመከራ በጦርነትና በስቃይ ውስጥ የሚገኙ ወገኖቻችንም እግዚአብሔር ያስባቸው እመቤታችን ቅድስተ ቅዱሳን ትድረስላቸው ቅዱሳን መላእክት ይራዷቸው ክፉን ነገር በሙሉ ያርቅላቸው ማለት ፈልጋለሁ እኛንም ከክፉ ነገር በሙሉ ተጠብቀን እመቤታችን ቅድስተ ቅዱሳን ዛሬ ጽጌ ጾም ነው አይደለም በሰኞ ቀን አስተዋውሳችኋለሁ እየመጣው ሌሎች መረጃዎችን ይዤላችሁ መጥቻለሁ ለእናንተ ይሆናል ያልካቸውን መረጃዎች ይዤላችሁ ከመጣሁት መካከል አዲስ አበባ የታገደው መጽሐፍ በውጭ ሊመረቅ ነው እሱን በተመለከተ ያስኩላችሁ መረጃ አለኝ ሌላኛው መረጃ ደግሞ እጅግ በጣም አሳዛኝ ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ባለውለታ አባት የሆኑት አባታችን አርፈዋል ስለ አባታችን መረጃ አካፍላችኋለሁ ሌላኛው መረጃ ደግሞ በአገልግሎት ላይ ስላረፈችው እህታችን መረጃ ይዤላችሁ መጥቻለሁ አብራችሁን ስትቆዩ ሁሉንም ሰሙታላችሁ ታዲያ ከነዚህ መካከል ደግሞ ሞት እንዳትዘግቡ ስለተባሉት ሀገረ ስብከት ያስኩላችሁ መረጃ አለኝ ያችን አስከትዬ ደግሞ ከዚህ በኋላ አሉ አንድ አባታችን ወጣው ከዚህ በኋላ ጉቦ አትብሉ የምትሉ ጉበኞች ባካችሁ ካላቆማችሁ በቅዱሳን ምዕመናን ይዛችሁ እናንተ ቅዱሳንን ማትመሩ አባቶች ተቀምጣችሁ እንዴት ብለን ልንቀጥል ነው ሲሉ በቁጣ የተናገሩትን አባት ይዤላችሁ መጥቻለሁ ታዲያ ከዚህ በተጨማሪ አሳፋሪው ቤተ መቅደስን ይዤላችኋለሁ ቤተ መቅደስ ማለት እግዚአብሔር የሚገለገልበት ወይ ደግሞ እግዚአብሔርን የምናገኝበት የምናስቀድስበት የምናከብርበት ስፍራ አይደለም ስለሱ ስፍራ ያስኩላችሁ መረጃ አለ ከዛ በተጨማሪ ማህበራዊ ሚዲያዎቻችን ትላንትናና ከትላንት ወዲያ እጅግ አሳፋሪ መረጃዎችን ወደ አደባባይ ያጋለጡ ነው እኛ ጉዳያችን ማህበራዊ ጉዳዮች የሆኑና የኢትዮጵያ እሴትና ባህልን ያልጠበቁ ነገሮችን መታየት መታገልና ሌላው ህዝብ ደግሞ እንደ አይነት ነገሮች ትክክል አይደሉም መባካቸው አትከተሉ ብሎ መረጃ ማስተላለፍ ነው በተጨማሪ ወደ አንድ ቤተክርስቲያን ወስዳችኋለሁ አንድ የተገደለ ወጣት አለ በጸበል ስፍራ የተገደለ ወጣት በተመለከተ ያስኩላችሁ መረጃ አለኝ አብራችሁ ስትቆዩ ሁሉም ሰሙታላችሁ አባቶቻችን ስለነሱስ ምን ይያሉ ነው ስትቆዩ ተሰሙታላችሁ መረጃውን አቀርብላችኋለሁ አራያ መካሻን ጋዜጠኛ አራያ መካሻ ሰብስክራይብ ላይክ እና ሼር እንድታደርጉኝ ጋብዛችኋለሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል መንገዱ ያደክማል ውጣ ውረዱ ይበዛል በምንም መልኩ ምቹ አይደለም ከሁለት ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ ቁጭት የተሞሉ ልቦች በሐሴት ሊካሱ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ የመግቢያ ዋጋ ኦርቶዶክሳዊ እምነት ነገር ግን ለገዳሟ ስጦታ ከጃችሁ 100 ብሯ እንዳትወጣ ማቄን የቀደደው ደስታሳተገኝ ባዶ የነበርኩት ሁሉም ተሰጠኝ ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምህረት ዘንድሮ የዕረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል ጥቅምት 15 ቀን ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት በፍጹም እንዳትቀሩ የማረምነቷን ጠጥተን በፈዋይ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን
ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት አይቀርም። እናቱ ሆነሻል ለመድኃኔዓለም። የመጀመሪያው ጉዳይ የሐዘን ጉዳይ ነው የምገልጽላችሁ። መቼም የመጽሐፍ መረቃቱን ጉዳይ ቀጥሎ ባቀርብላችሁ ይሻላል። አባታችን አርፈዋል። አስታራቂ አባታችን፣ ትልቅ አባታችን፣ ሽማግሌ የሆኑ የምናከብራቸው የምንወዳቸው በመልካም እሴታቸው በራሳቸው ሃይማኖት ተከብረው ያሉ አባትን ነው ማሳያችሁ። እኚህን አባት ነው ተቀዳሚ ሐጂ ሙፍቲ የሞቱት ለሙስሊሞች አይደለም። ሙስሊሞች ብቻ አይደለም ያጧቸው፣ ኦርቶዶክሳውያን ፕሮቴስታንቶችም ሌላ እምነት የሚሌላቸው ኢትዮጵያውያንም አጥተዋቸዋል። ተቀዳሚ ሐጂ ሙፍቲ እውነተኛ አባት ነበሩ። እውነተኛ አባትነታቸው ኢትዮጵያዊ መልክ ስላለው የሚንገበገቡት ለአብሮነት፣ የሚንገበገቡት ለወንድማማችነት፣ የሚንገበገቡት ስለ ኢትዮጵያ አንድነት፣ የሚንገበገቡት ስለ ሃይማኖት መከባበር እንጂ አንዱ ካንዱ በልጣለው ብሎ ሲናገሩ ካንደበታቸው ሰምታችሁ አጣቁ። ተቀዳሚ ሐጂ ሙፍቲ በሌላ እምነት ተቋም ውስጥ ያሉ መሪ በነበሩ ሰዓት ላይ እንባቸውን እያወረዱ ባካችሁ ተታረቁ ሲሉ እባካችሁ ሰላም ይበልጣል የምናገረው በአላህ ፊት ነው፣ እኔ ለእናንተ ዋሸው ማለት ለአላህ ዋሸው ማለት ነው ሲሉ እውነተኝነታቸውን በአደባባይ ያስመሰከሩ መላው የኢትዮጵያ ሕዝብ የሚያከብራቸው የሚወዳቸው አባት ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ደግሞ በጣም የሚወዳቸው አባት ናቸው። እኛ አባት ካህን አይደሉም፣ ጳጳስ አይደሉም፣ ቄስ አይደሉም፣ መነኩሴ አይደሉም፣ አገልጋይ አይደሉም። እኛ አባት የሌላ እምነት ተከታይ አባት ናቸው። የሌላ እምነት መሪ አባት ናቸው። በአባትነታቸው ግን የኢትዮጵያ ኦርቶዶክስ ተዋሕዶ እምነትን አክብረው የራሳቸውም ተከብረው እንዲኖር የሚፈልጉ ናቸው። በአንድ ወቅት እንዲተናገረው ነበር። ነፍስ ይማር እያለን ነው እንግዲህ ይሄን ቪዲዮ ማሳያችሁ። ስሟቸውን የተናገሯት ለኛም ለእናንተም ስለምትጠቅም እናስታውሳችሁ። ክርስቲያኖችና ሙስሊሞች የምናቀው ወንድማማችነትን የሰው ልጅ በመሰረቱ ወንድማማች እህትማማች ነው። ወንድማማችነት ቀርቶ እህትማማችነት ቀርቶ የንጹሃን ደም እየፈሰሰ ሰውን እየገደለ የሰውነት ጠባይ ቀርቶ ወደ አውሬ ጠባይነት ወደ እንስሳ ጠባይነት እየተመለሰ የሰው ልጅ በሚያሳዝን ሁኔታ በሚያስገርም በሚያስጨንቅ ጠባይ ላይ እንደሚገኝ ለእናንተም ስውር አይደለም፣ ለዓለማትም ስውር አይደለም። እኛ ክርስትናና እስልምና ክርስቲያኖችና ሙስሊሞች የምናቀው ወንድማማችነትን እህትማማችነትን መከባበር መተዛዘን በሐዘንም ሆነ በደስታ በሰርግም ሆነ በሞት ስንተባበር ነው እንጂ የሚያምርብን። የምናውቀው አገራችንን ያደግንበት በጠብ ደም በማፍሰስ ንጹሃን በመግደል በማፈናቀል እንዳልሆነ የምታውቁ አውቃችኋል። አሁንም ወደዛው ወደ ጠባያችን ወደ መመካከር ወደ መከባበር ወደ መተዛዘን የበላያችንን ወደ ማክበር ለበታቻችንን ወደ ማዘን የጓደኛችንን መብት ወደ መጠበቅ እንድንመለስ አደራ ላለው አደራ የጠየቋችሁ አደራ ይሄን ነው። የጠየቁን አደራ ይሄን ነው። እሳቸው ቃላቸውን ተተውልን በስጋ ተለይተውናል። እሳቸው ነግረውን ቃላቸውን አስቀምጠው ቪዲዮ ሪከርድ ተደርጎ በዓለም ተላልፎ ለኢትዮጵያ ሕዝብ አደራቸውን ሰጥተው ሄደዋል። እንከባበር፣ እንዋደድ፣ እንተሳሰብ፣ እንመካከር፣ አብሮነት ይኑረን እንጂ እንድጣላ እኔ ተበደልኩ እንትና ተጎዳ እንትና ተበደለ እንትና ተጎዳ ብለን አናውቅም። አንዳችን ለአንዳችን እንቆምነን፣ አንዳችን እንነቅፍ አይደለንም። እኛ እርስ በርስ የቆመን ወንድማማቾችና እህትማማቾች ነን። ይህ ነው የኢትዮጵያ የአባቶች ድርሻ። ይህ ነው የአባትነት ክብር። እሳቸው በስጋ የሉም ዛሬ፣ ቃላቸው ግን አብሮን አለ። አደራቸው ግን አብሮን አለ። ኑዛዜያቸው ግን አብሮን አለ።
አዎ የሐጂ ሙፍቲ ኑዛዜ የእያንዳንዱ ሙስሊም የእያንዳንዱ ክርስቲያን የእያንዳንዱ ኢትዮጵያዊ አደራ ነው ይሄን የተናገሩትን ቃል አለመጠበቅ ሐጂ ሙፍቲን እንደ መግደል ይቆጠራል ሐጂ ሙፍቲን በሞቱበት ቃላቸውን አለማክበር እንደ መግደል ይቆጠራል ሐጂ ሙፍቲ ማለት ሙስሊም አባት መሪ የነበሩ በሄዱበት ኢማም ሆነው ያከበሩ ወሎ ያከበረቻቸው ለኢትዮጵያ የሰጠቻቸው እንቁ አባት ነበሩ እኚህ አባት ከክርስቲያኑም ከፕሮቴስታንቱም ከሙስሊሙም ከሌላውም እምነት ተከታይ ጋር ተስማምተው ተገባብተው አላህን እየፈሩ በአደባባይ ፊት ለፊት የተናገሩ የመሰከሩ አባት ናቸው እኛ አባት አረፉ የመንግስት ባለስልጣናት ሐዘናቸውን ገለጹ ታዋቂ ሰዎች ሐዘናቸውን ገለጹ የፌስቡክ እና የቲክቶክ ብቻ አይደለም የተግባርም ሐዘናቸውን መግለጽ ቃላቸውን መጠበቅ ግዴታ አለበት ታዲያ ይህን ግዴታ የተከተሉ ልጆች ናቸው የሚያደርጉት ይህን ቪዲዮ እዩት የሳቸውን ግዴታ ነው የምትከተሉት እናንተ ይሄ መስቀል ስር እዚህ መስቀል ስር ይሄ መንዙማ ይሄ ጸሎት ይሄ ወይ ደግሞ የእስልምና እምነት መገለጫ የሆነ ዜማ ሐጂ ሙፍቲ ፈቅደውላችሁ ነው ቃላቸውን ጠብቃችሁ መከባበርን አክብራችሁ ነው እናንተ ወጣቶች ነገ ምን ፈልጋችሁ ነው ታይታ ቫይራል መውጣት ቪዲዮ መውጣት መሰደብ መነጋገሪያ መሆን ፈልጋችሁ ነው ከአላህ ይሄ መነጋገሪያ መሆን ይበልጣል ከእግዚአብሔር መነጋገሪያ መሆን ይበልጣል ሌላ ነገር መስጊድ አጠገብ የቤተ ክርስቲያን ልጆች መቋሚያ ጽናጽል ይዘው ከበሮ እየመቱ ቆሞ ቢዘምሩና ቪዲዮ ቢቀርጹ ቪዲዮን ቢለቁት እውነት ሙስሊሞች አትቆጡ እና ይሄ ልጅ ያደረገው ምንድነው መስቀል ስር ጠብቆ ይችላል ለመስራት መስጊድ አጠገብ መስራት ይችላል ይሄን ቪዲዮ መቅረጽ ነገር ግን ማህበራዊ ሚዲያ ከአላህ በታች ነው ማህበራዊ ሚዲያን ከአላህ በላይ ያረጋችሁት እናንተ ልጆች ሐጂ ሙፍቲ እንዲያላስተማራችሁ ሐጂ ኢብራሂም እንዲያላስተማራችሁ ሃይማኖት አባቶቻችሁ የማያረጋችሁን ነገር እናንተ ያረጋችሁ አባቶቻችሁ የመከሯችሁን ተታችሁ እናንተ ያባቶቻችሁ ነፍሰ ገዳይ ሆናችኋል ቃላቸውን ነፍስ እየገደላችሁ ነው መከባበር ተታችሁ የተዛነፋችሁ ነው እረፉ ራሳችሁ ብታርፉ ይሻላል እኔ መረጃውን ነው ያቀርብኩላችሁ በዚሁ አጋጣሚ አንድ ነገር ልንገራችሁ ሰሞኑን ስለ እመጓ ስለ ክርስቶስ ሰምራ መረጃ ነገራችሁ ነበር አይደል በቅርብ ስለ እመጓ ለሁላችሁም የሚሆን አዳዲስ መረጃዎች ይዤላችሁ መጣለሁ በነገራችን ላይ እኔ ብቻ አይደለም በጣም ብዙ ኦርቶዶክሳዊ ቻናሎች እመጓ እንዲሄዱ አድርገናል በቃለ ቀርንም በነጋሽ ሚዲያም ታዩታላችሁ በጣም ኢትዮጵያ ውስጥ በእጃችሁ መሃል ያለ ወርቅን ሳታዩት ለረጅም ዘመናት ተቀመጣችሁበት ድንቅ ስፍራ ጽዋው የተሰበረበት ስፍራ መነሳነሱ የተሰበረበት ስፍራ ዋሻ ወደ ሌላ ዓለም የሚከተው ዋሻ በአደባባይ ባይናችሁ የምታዩበት ስፍራ እዚህ ከአዲስ አበባ 300 ኪሎ ሜትር በማይርቅ ርቀት ውስጥ ኢትዮጵያ ውስጥ ነው ያለው ሞላል የምትባል ከተማ እመጓል ቅዱስ ዑራኤል በቅዱሳን መላእክት አንድ ገዳም የለም እዚህ ገዳም ላይ የኛ ቲም የነጋሽ ክሩና የቃለ ቀርን ክሩ በአንድ ላይ ሄዶ ፕሮግራም ፕሮጀክቱን አይቶ ቀርጾ አስተናድቶ መጥቷል እሱን አሁን ያቀናበረ ነው ነገና ከነጎዲያ እናቀርብላችኋል በቀጣይ ደግሞ ቃል ኪዳን እናስገባችኋል ለቅዱስ ዑራኤል ለገዳሙ ቤተክርስቲያን ሰዎች መዳኛ ስፍራ ነው በዚህ አጋጣሚ ገዳምን አትገልጹ አታሳውቁ ለምትሉ ወንድሞችና እህቶች አንድ ነገር ልንገራችሁ እኛ እዚህ ምን ነገራችሁ እናንተ እንድታውቁት ነው እንጂ እነሱማ ቀድሞ ያውቁታል ተንኮለኞቹ ቀድሞ ያውቁታል የማያውቁት ስፍራ ያለ መዝግበው ነው የጀመሩት ሲጀምር አሁን እናንተ ስታውቁት የመከላከል አቅም የመጠበቅ አቅም ለቤተክርስቲያን ጎን የመቆም አቅም የመዳን አቅማችሁን ታበረታላችሁና እናንተ እንድትፈወሱና እንድትድኑ ቦታውን ስፍራን በተግባር እናሳያችኋለን ስለዚህ ፕሮግራሙን ተከታተሉታላችሁ ጠብቁኝ የወዳጄን የመምህር ደረጀ መጽሐፍ አሃዱ አዲስ አበባ ሆቴል ሊመረቁ ሁለት ከአራት ሳምንታት በፊት ዋዜማው ቀን ላይ ቴክስት ደረሰኝ አራያ መጽሐፍ ማስመረቁ ቀርቷል ፕሮግራሙ በምን ምክንያት አይ መጽሐፉን አምጣ ብለውኝ ወሰዱ እነማን ናቸው የጸጥታ አካላት ከዛ በኋላ ማድረግ አትችሉም አሉ ማን ነው ማድረግ አትችልም አልታወቀም ማን ነው የሚከለክለው አልታወቀም መጽሐፍ ማስመረቅ ፖሊስ አይከለክልም ገምጋሚ አካል እንደሚታወቀው በሌሎች መጽሐፎች ላይ የመምህር ደረጀ መጽሐፍ ኢትዮጵያ ውስጥ ታገደ ነገር ግን በውጭ ሀገር ሊመረቅ ነው ላሳያችሁ
ኦርቶዶክስ ተዋሕዶ ትጽፋለች ታነባለች። አሃዱ መጽሐፍ በሰሜን አሜሪካ ዋሽንግተን ዲሲ ይመረታል። አባቶቻችን ብዕር ቀርጸው ቀለም በጥብጠው ብራና ዳምጠው ትውልድን ሰርተው አስረክበውናል። የተቀበልነውን አደራ ለመወጣት በብዙ አገልግሎቱ የምንወደውና የምናከብረው መምህር ደረጀ ዘውዬ ገቢው ለደብረ ጽሞና አቡነ ሲኖዳ ቤተክርስቲያን ማሰሪያ የሚሆን አሃዱ የተሰኘ የግጥም መድብል መጽሐፍ ይዞላችሁ ቀርበዋል። እሁድ ኦክቶበር 26 2025 በ2 ፒኤም ላይ በዋሽንግተን ዲሲ ደብረ ኃይል ቅዱስ ገብርኤል ካቴድራል በታላቅ ድምቀት ይመረቃል። ኢትዮጵያው ኮከብ ሐዋርያ በአቡነ ሲኖዳ ስም ተጠርታችኋል። የዕለቱ ዝግጅት በቀጥታ ስርጭት በሰማያት ሚዲያ፣ በነጋሽ ሚዲያ፣ በዳንኪራ ሚዲያ፣ በአርያ መካሻ ሚዲያ፣ በዶክተር ሮዳስ ሚዲያ፣ በደረጀ ዘወይንዬ ሚዲያ፣ በቋንቋይነሽ ሚዲያ፣ በሳድስ ሚዲያ፣ በጎልደን ሚዲያ፣ በቃለ ቀርን ሚዲያ፣ በሌዛ ሚዲያና በሌሎችም ይተላለፋል። አዘጋጅ በሰሜን አሜሪካ የመጽሐፉ አስመራቂ ኮሚቴ። አድራሻ 2601 ኤቨረስት ስትሪት ኖርዝ ኢስት ዋሽንግተን ዲሲ 20018። በዕለቱ ፈዋሹ የአቡነ ሲኖዳ ጸበል ይታደላል። ለመጽሐፍ ምርቃቱ ከአዲስ አበባ ዋሽንግተን ዲሲ ሄደውን የመምህር ደረጀ ዘወይንዬ መጽሐፍ እሁድ ዕለት በላይቭ ፕሮግራም ላይ በነጋሽ ሚዲያ፣ በቃለ ቀርን ሚዲያና በአርአያ ሚዲያ እንዲሁም ተጨማሪ በሮዳስ ሚዲያ፣ በሳድስ ሚዲያ፣ በደረጀ ዘወይንዬ ሚዲያ እንዲሁም በጎልደን ሚዲያም ጭምር በቀጥታ ይተላለፋል። እነዚህ ሚዲያዎች ከምሽቱ 3 ሰዓት ጀምሮ እሁድ ዕለት በቀጥታ ስርጭት መጽሐፉ የግጥም መድብል ነው። ኢትዮጵያዊነትንና የቤተ ክርስቲያን እሴት የሚያከብሩ ማንነት ያላቸው መጽሐፍ ምርቃትን በተመለከተ መድብሉ የያዛቸው ሐሳቦች እነዚህ ናቸው። ኢትዮጵያዊነትና የቤተ ክርስቲያን አብሮነትን የሚያሳየው የግጥም መድብል ይመረቃል። አብራችሁን እንድትታደሙ ጋብዘናችኋል። ታዲያ እናንተም በዚህ ተገኙ። ከዚህ በማስከተል የቀሩን መረጃዎችን አቀርብላችኋለሁ። እችነት አይታችኋታል። የሰንበት ትምህርት ቤት አገልጋይ ነች። አርባ ምንጭ ደብረ ኃይል ቅዱስ ገብርኤልና ደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት የዓለም ብርሃን ሰንበት ትምህርት ቤት ታማኝና ብርቱ አገልጋይ የነበረችው እህታችን ወይዘሪት ገነት ወንድሙ አርፋለች። ቤተ ክርስቲያን በሰንበት ዕለት አገልግላ ከቤተ ክርስቲያን ግቢ ስትወጣ ግቢውን ሳትወጣ ከግቢው መውጫ ጋር እዛው ቤተ ክርስቲያን ግቢ ውስጥ ትወድቃለች። ይዘዋት ወደ ሆስፒታል ይሄዳሉ። አረፈች። የእህታችንን ቤተሰቦች መጽናናትን ያድልልን፣ ለእህታችን ደግሞ ነፍሷን በአጸደ ገነት ያኑርልን። እሷን ያሳየኋችሁ ለምን እንደሆነ ልንገራችሁ። ልጆቻችሁ የት ሆነው ነው ያረፉት? ልጆቻችሁ የት ቦታ ነው የሚገኙት? ልጆቻችሁ የት ቦታ ነው የሚውሉት? እግዚአብሔር በቤቱ ሲጠራችሁ እንዲህ አይነት ስፍራ ላይ ተገኝታችሁ በሱ ተባርካችሁ እሱን አገልግላችሁ ለእግዚአብሔር ለራሳችሁ ህይወት መስዋዕት የሚሆን የፈጣሪ ምስጋና አቅርባችሁ ለመጠራት ያብቃችሁ። ታድላለች። ቤተሰቦቿ ግን ሀዘናቸው ላይ ወጣላችሁ ይችላል። ጓደኞቿም ልክ እንደዛው። ስለዚህ ለቤተሰቦቿና ለወዳጆቿ በሙሉ መጽናናትን እንመኛለን። ለህዝበ ክርስቲያኑ ግን ልክ እንደዚች አገልጋይ እኛም አገልጋይ ሆነን የምንጠራበት ዘመንን ያቀርብልን። ርቀን ሳይሆን ቀርበን ደጁ አገልግለን ለመጠራት ያብቃን ማለት ፈልጋለሁ። መረጃው ደስ ስላለኝ ነው ያሳዩዋችሁ። አሳዘነኝም ስለሱ አሳስብ። የምስራቅ ሸዋ ሀገረ ስብከት ታሳውሱ ከነበረ አምና ወደ 271 ያህል ምዕመናን ተገድለውበታል። ካህናት፣ ምዕመናንና ካህናት በአንድ ዓመት ብቻ። በቤተክርስቲያናት ደግሞ ወደ 431 ቤተክርስቲያን በአንድ ዓመት በ2017 ብቻ ተቃጥሏል። ምስራቅ ሸዋ ሀገረ ስብከት ነው የተናገረው። ይሄንን የሚመሩት አባት አሉ፣ ብፁዕ አቡነ ገርጎርዮስ። አሁንኛ ምን ጠይቀው በዚህ ዓመት 2018 ላይ ጉባኤ ላይ ሲቀርብ ማለት ነው። አምና የቀረበው ጥቅምት ላይ ነው። ዘንድሮ ቤተክርስቲያን አልተቃጠለም፣ ካህናት አልተገደሉም። የሞት ዜና እንዳታቀርቡ፣ የቤተክርስቲያን የተቃጠለ ዜና እንዳታቀርቡ፣ የተዘጋ ቤተክርስቲያን እንዳታቀርቡ የተባለ ይመስል ሪፖርት ላይ ሲቀርብ አልሰማንም። ለየትኛው ጌታ ተገዝቼ
የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ ተሰደዱ። ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ በሰሜን ወሎ አሃጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን። አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው። በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል፣ ዝናብ ያስገባል፣ ፀሐይም ይፈራረቃል። አባቶች ለሰዓታት ሲቆሙ ለማህሌቱ ሲቆሙ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም። ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተክርስቲያን ብርቅ ነው። ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም። ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም። ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም። በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ። ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው። ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተክርስቲያን ይዘት የሌለው አራት ማዕዘን የሆነ ህንጻ ብቻ ነው። በሩ እንደምትመለከቱት ቆርቆሮ ነው። ዙሪያው በአፈር የተከበበ መጽሐፍቶቹ ባይጥ የተበሉ ማንም ማስተዋሽ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋሃዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው። በነገራችን ላይ እነሱ አምና ጥሩ አድርገዋል። እውነት ነው የተናገሩት። እነሱን ተከትሎ ሳይሆን ሌሎቹ ምሰሉ ተብሎ ይመስላል ዛሬ ዝም ያሉት። እኛ ግን በዜናዎቻችን በመረጃዎቻችን መካከል ብዙ ቤተክርስቲያን ብዙ ምዕመናን ሲገደሉ ብዙ ካህናት ሲሳደዱ ምን ሰማለን? ታዲያ ይሄንን ማህበረ ቅዱሳንም ኢኦቲሲም የተወሰነ ጊዜ ዘግቦታል። ሪፖርት ላይ ግን የለም እና ሀገረ ስብከቱ ያውቀው ነው። ለሚዲያ የሚሆን ሪፖርት አቅርቡ ተብላችሁ ነው። ከእግዚአብሔር የተደበቀ ለዓለም ሕዝብ የተከለለ ነገር አቅርቡ ተባላችሁ። የዓለምን መንግስት የሚያስደስት የእግዚአብሔርን ቤት የሚያስከፋ ነገር ስሩ ተብላችሁ ነው። ያዘዛችሁ አካል ከእግዚአብሔር ውጭ ነው። ያዘዛችሁ እግዚአብሔር ሳይሆን ሌላው ነው ማለት ነው። የምታዘዙት እናንተ ለእግዚአብሔር አይደለም። ስለቀየራችሁ እኔና አሳማነሳላችሁ። የተሳሳትኩ ከመሰላችሁ እኔ ደግሞ ይሄንን ቪዲዮ ስሙት። እኔ የተሳሳትኩ ከመሰላችሁ አትስረቅ ትላለህ፣ አንተ ትሰርቃለህ። አንተ ጉቦ የተጠላ ነው ትላለህ፣ አንተ ጉቦ ትበላለህ። ይህ ነው ብፁዕ ቅዱስ አባታችን አሞጽ እውነትን ጠላችኋት፣ ጉቦ ትበላላችሁ፣ ያ ባልተገባ በተጠረበ ድንጋይ ቤት ትሰራላችሁ፣ ሌቦች ናችሁ ሲለን ያን በዚያን ዘመን ይህን የተናገረው ለዚያ ለአመፀኞቹ ሲሆን አሁንም እኛም እንደዚያው አመፀኞች ሁነን ምናምንቴዎች ሁነን መጥፎ ወሬ የሚሰማብን በተለየ የቤተ ክርስቲያን አገልጋዮች ነፃነትን በነፃነት በእውነት ለመጓዝ ምኑን ነው የምናስተምረው? መጥፎ አርአያ መጥፎ ምሳሌ ከሆነ ሕጉ ቅዱስ
የቤተ ክርስቲያኒቱ መስራች ቅዱስ አማኞቹ ቅዱሳን ይመስክር የአደባባይ ቅድም በዚህ ሳምንት ከየክልሉ ይመጣ የነበረ ገንዘብ በመከራው ዘመን ይመጣ የነበረው ገንዘብ ከቅዱሱ ክርስቲያን ነው። እምንመራው ቅዱስ ከሆነ እንዴት መሪዎቹ የቅድስና ሕይወት ተለያቸው? ብፁዕ አባታችን በአደባባይ ፊት ለፊት ለአባቶቻችን ለርክበ ካህናቱ የተናገሩት መልእክት ነው። ሕጉ ቅዱስ እኛ ርኩስ ሆንን፣ ሥርዓቱ ቅዱስ እኛ ርኩስ ሆንን፣ እኛ ሌባ ጉበኛ እናንተ አትብሉ አልን። ሕዝቡ ቅዱስ እኛ ርኩስ ሆንን፣ ሕዝቡ አማኝ እኛ ደግሞ ጉበኛና ከአምላክ የተለየን ሆንን የሚል መልእክት ነው ያስተላለፉት። ይሄ ለአባቶቻችን ለራሳቸው የተናገሩት ነው። ለራሳቸው የተናገሩት እኛ እንናገራለን የሕዝብ ድምጽ ነው ብለን የሚሞቱ ምዕመናን፣ የሚገደሉ ካህናት፣ የምትፈርስ ቤተክርስቲያን፣ የምትቃጠለ ቤተክርስቲያን አጠገብ ያለ አውሬ በሙሉ ያወጣን እናሳያለን። አውሬው ከውጭም ከውስጥም ጥርሱን አስሎ ቤተክርስቲያን ላይ ምዕመኑ ላይ ካህናት ላይ አባቶቻችን ላይ ጳጳሳት ላይ ጥርሱን አሽሎ አጠገባችሁ ነው ያለው። እባካችሁ ይሄ ነገር ይብቃን አለን። ይብቃ ምንለው ክርስትና እውነት እየተናገርን ምን ሞትበት እንጂ ለገንዘብ ለኪሳችን ለፎቅ ለመኪናችን ይያልን ዛሬም ቤታችንን ቅዱሳን ስዕል ይዛችሁ አደባባይ አትውጡ ተብሎ የሚነገር ቆብ የለበሱ ካህናት የምንሰማበት አይደለም። ክርስትና ለእውነት ቆሞ ለእውነት መስክሮ በእግዚአብሔር ፊት የሚሞትበት ነው። በእግዚአብሔር ፊት የሚጸደቅበት ነው። በዓለም ፊት እንሞታለን። ዛሬ ባንሞት ነገ እንሞታለን። ለዓለም የምንሄደው ወደ የማይቀረው ቦታ ነው። ሁላችንም ምድር ላይ ያለን የምንሄደው ወደ የማይቀረው ቦታ መሄዳችን ላይ ቀር ለዛሬዋ ማደሪያችን ብለን የእግዚአብሔርን ቤት የምንሸጠው እኛው ነን። በጉቦ የምንቀጥር እኛ፣ በጉቦ የሚቀጠር እኛው፣ በጉቦ የተቀጠረው ነው አሁን ስጋው ደግሞ የሚያቀብለው። እኛ የተናገርነው ይሄንን ነው። እኛ ምንጮሄ ነው። ስለ ቤተ ክርስቲያን፣ ስለ ምዕመን፣ ስለ እግዚአብሔር ቁሙ፣ እውነት ተናገሩ። ሕጉ ቅዱስ ነው። እናንተም እንደ ቅዱስ ሲኖዶስ ቅዱስ ሆኑልን። በአደባባይ ማይክ ይዘው ወጥተው እኮ ቆብ ያደርጉ ከርክበ ካህናት መካከል ያሉ እኮ አባቶች ናቸው። እመቤታችን ቤዛ አትባልም ያሉብን ይሄንን ነው። ይቁም ያልነው በጳጳሳት የተሸጡ ገዳማትን የተናገርነው ይሄንን ነው። ተው ያልነው ጳጳሳት ቅጠር እያሉ የሚያስቀጥሩትና የሚያስነሱትን ሰራተኛ ነው ይቅር ያልነው። ይሄንን ነው ይቅር ያልነው። እኛ የተናገርነው ነው የተናገራችሁት። እኛ የምንናገረው እንደ ባለስልጣን ወይ ደግሞ እንደ ርክበ ካህናት ባሉ ጉባኤ አባላት አይደለም። እኛ የምንናገረው እንደ አንድ ኃጢያተኛ ተራመመን ነው። እኛ ደካማ ነን። ይሄንንም ስለተናገርን እንሳንገባለን። ኃጢያተኛ ስለሆነ በደለኛ ስለሆነ ስለማይገባን ክብሩ ስለማይመጥነን ግን እግዚአብሔር በእኛም በሌላውም ሰው ደውል ያደርጋል። እኛ ደውለናል የቻልነውን ያህል ርክበ ካህናት መጨረሻውን አብረን የምንሰማ ይሆናል። ነገር ግን ብፁዕ አባቶቻችን አሁን ትላንትና ስለነበሩ ሳይሆን ዛሬ ስላለው መቆጣት ጀምሩ። ሌላ ቤተ እምነት ላሳያችሁ። ይሄንን ቪዲዮ ተመልከቱት። ይሄን ቪዲዮ ማጋራችሁ የሰው የተግባር እጅግ በጣም ስላስደነገጠኝ ነው። ምን እንደሆነ ስላልገባኝ ነው። ማለት ፐርፐዙ ምን እንደሆነ አልገባኝም። ብዙ ህዝብ በተሰበሰበበት በሃይማኖት ተቋም ውስጥ ነው እንግዲህ እንደዚህ አይነት ነገር ያደረገው። ተመልከቱትና እንግዲህ ምን እንደሆነ አስረዱን። በነገራችን ላይ እዚህ ኢትዮጵያ ሀገር ነው የተካሄደው ማለት ነው። ይሄ ነገር ተመልከቱት። በቤተ መቅደስ ውስጥ የሚወጣ በከንፈር የሚወጣ አጋንንት አለ። ከንፈር ወንዱ ከንፈር ለከንፈር እየተሳሳሰ ይሄ ነው ኢትዮጵያ። ለዚች ኢትዮጵያ ነው እንግዲህ አባቶቻችን አልቅሱ ምንለው። ለዚች ኢትዮጵያ ነው እንግዲህ አቤት በሉ ምንለው። ሌላ ቤተ እምነት ስለሆነ አይደለም። የፈለገው ይሁን በመድራችን አለኛ እኛ ባለንበት እግዚአብሔር በሚከብርባት ሀገር ውስጥ 365 ቀናት ጸሎት በሚደረግባት ሀገር ውስጥ ወንድን ከንፈሩን እየሳመው ጸሎት እያደረኩ ነው አጋንንት ያወጣውለት እያለን ነው። ይሄው ቪዲዮን ተመልከቱት። ይሄ ሌላ ዓለም ላይ አይደለም። እዚህ ኢትዮጵያ የፕሮቴስታንት እምነት ተከታይ ነን በሚሉ ወገኖች ዘንድ ነው ያለ። እና ኃጢአተ ሰዶም ግብረ ሰዶም ከየት ይምጣላችሁ? መስቀል አድርጎ ቀሚስ አስለብሶ ቤተ መቅደስ አስቆሞ እንዲያሳሳመላችሁ ከዛን ይሄ አጋንንት ያወጣው ነው ሊላችሁ ነው አይደል?
እንግዲህ በተለይ በዚህ እምነት ውስጥ ወይ ደግሞ ይሄን እምነት ተቋሙ አይደለም አይወክልም ይሄ ቤተክርስቲያን ወይ ደግሞ ቸርች ነኝ የሚለው አካል እዚህ ቦታ የምታውቁት አካላት ለወንጌላውያን ህብረትም ለካውንስሉ ማሳወቃችሁ ከናንተ ህብረት እስከዛሬ አይተናነቅ በአደባባይ እንደዚህ ነውር ይሄ ግልጽ የሆነ ነውር ነው ይሄ ግልጽ የሆነ ኃጢያተ ሰዶም ስራ ነው ይሄ አምልኮተ እግዚአብሔር አይደለም አምልኮተ አጋንንት ነው ይሄ በሚደረግባት ቤተክርስቲያን ሀገር ውስጥ ሆነን ነው እንግዲህ የቤተክርስቲያን አባቶቻችን ቁሙልን ከጎናችን ቤተክርስቲያን ጸሎት እናድርግ ምህላ እናድርግ ምንላችሁ ይሄን በምንልበት ቤተክርስቲያን ውስጥ ነው እንግዲህ ልጆቻችን እረፉ ምንለው ለምን እንደምላችሁ ልንገራችሁ ይሄን ቪዲዮ ተመልከቱ ይሄን ቪዲዮ እዩት ይሄ ማህበረ ቅዱሳን ነው ፕሮግራም ያቀርበው ያልኳችሁ ምክንያት ከስውራ ማርያም ወጥቷም ስውራ ማርያም በሴት እየተመራ ያለው ስርዓቱ የሚፈጸመው ካህናቱን የምትመራ ካህናቱን የምታስተዳድር ሴት ነች እዛ ብቻ አይደለም ከዚህ ከመዲናችን አዲስ አበባ መገናኛ ጀምሮ ባለፈው ብዙ ነገር አንስተናል አሁን ቅርብ ጊዜ እንኳን ማህበረ ቅዱሳን ሚዲያ የመንፈሳዊ ጉዞችን በማስመልከት ዶክመንተሪ ለመስራት ስራዎችን ለመስራት መገናኛ አካባቢ ተገኝተን ነበር መገናኛ አካባቢ የተቀጠሩ የዚህ ልጅ ቅጥረኞች ፍቃድ ይያለን ከሷ ተደውሎ ፍቃድ ካልተሰጠ ምንም አይነት ቀረጻ እንኳን እዚህ ጋር ማከናወናቸው መስኪኑ ድረስ ነው እንግዲህ ህገወጥ ስራ እየተሰራ ያለው ይሄንን ነው ሀገረ ስብከቱ ያስቆምኩ ነው የስራ ተሰጥ ብዙም እየታየ አይደለም እየታዩ ያሉ ትንንሽ የክፍተቶች ናቸው እሱን እየሰራንበት ነው ይሄ ፕሮግራም ከቀረበ ወራቶች ተቆጥረዋል ዛሬ ደግሞ ማህበራዊ ሚዲያ ላይ አንድ ወንድ ልጅ ተገድሏል በስውሯ ማርያም ገዳም ውስጥ ከአሰላ ሄዶ ነው የተገደለው የሚል መረጃዎች ማህበራዊ ሚዲያውን ያስተጋቡት ይገኛሉ አንድ ነገር እንንገራችሁ ገዳም የግለሰብ አይደለች ገዳም የጳጳስ አይደለች ገዳም ቤተክርስቲያን ውስጥ አስተዳዳሪ አይደለች ገዳም የሁሉ ህዝበ ክርስቲያን ቤት ነች የእግዚአብሔር ቤት ነው አሁን ገዳሞችን በተለይ አስጓዦች የጉዞ ማህበራት በሚል ስም የሚንቀሳቀሱ ግለሰቦች ቦታው ላይ ካለኔ አትሄዱም የሚል እንቅስቃሴ ተደጋጋሚ ይቀርብ ነበር እኔም ተደጋጋሚ ስለ ስውሯ ማርያም አቅርቤላችሁ ነበር ስውሯ ማርያም ላይ እንደሌላው ማህበራዊ ሚዲያ ተከታትያ አይደለም የነገርኳችሁ በአካል ሄጄ ነው የነገርኳችሁ ካህናት የሚሰግዱላት ቤተክርስቲያኖች እዛ ያሉ ካህናት በሙሉ ጎንበስ ብለው እግሯን የሚስሙላት አንዲት እንስት አለች አጸደ ማርያም ነው የምትባል ግለሰብ ይሄው ማህበረ ቅዱሳን አቀርቧታል ከዛ በኋላ ብፁዕ አቡነ ቀለሚንጦስ ምን አደረጉ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው ምን ተደረገ ምንም አሁንስ ምን እየተደረገ ነው ሰው ሞተ እየተባለ ነፍሰ ገዳዋ ልጅቷ ሳትሆን ጳጳሱ ናቸው ነፍሰ ገዳዋ ልጅቷ አይደለችም ካህናቱ ናቸው ነፍሰ ገዳዋ ዝም ያሉት የጸጥታ ተቋማት ናቸው ነፍሰ ገዳዮቹ ገዳይ ካለ እሷ ከሆነችና የሷ ግብረ አበሮች ከሆኑ ከተረጋገጠ ገዳዮቹ ሊቀ ጳጳሱና ሀገረ ስብከት ስራ አስኪያጁ የሚመለከታቸው አካላት ናቸው በሷ የተገደለ ከሆነ አሁን ክርስቲያን ኮሰር ማለት ያለበት ዘመን ላይ ነው ያለው ገዳም ስትሄድ በኔ ካልመጣ ብሎ የሚገርልክ ገዳምን የገዛ ግለሰብ ካለ የዚህ ገዳም አስተዳዳሪ ሊቀ ጳጳስ ነኝ የሚሉ አካላት የመጀመሪያው ነፍሰ ገዳዮቻችን ናቸው ይሄ መረጃ በህግ ተይዟል ጫጫ ከተማ ፖሊስ በህግ ይዞታል ጉዳዩ የአሰላ ከተማ ነዋሪ የነበረ ወጣት እናቱም ማብራ እህትየው ጋር በስልክ አውርቻለሁ በቻሉት አቅም እዚህ መተው ቪዲዮ እንደሚቀርጹ ነግረውኛል በቻሉት አቅም የጸጥታ አካሉ ደግሞ የህጉ መንገድ እስከሄድለት የጠለቀ ነገር አልናገርም እኔ እነሱ የነገሩኝ መረጃ አልናገርም አብዛኛው ለጸጥታ ተቋማት የሚጠቅም ስለሆነ ህጉ ደግሞ እንዲፈታቸው ስለምንፈልግ እነሱ ብቻ አይደለም ይሄን ቤተክርስቲያን አሳጠረው አስቀምጠው ነፍሰ ገዳይ ያስቀጥሩብን ጳጳሶችና ካህናቶች አሁን አደባቸውን ይግዙልን ይበቃል ምዕመኑ ከጅማ ተነስቶ ከበደሌ ተነስቶ አስተዋውሳለሁ ከበደሌ ተነስቶ ስውሯ ማርያም ሲሄድ ሊደበደቡ ነበር ደብድበዋቸዋል በቅርብ ከሳምንታት በፊት ደግሞ አንድ ሀገር አቋራጭ አውቶቡስ ሹፌር ተደብድቦ ደብረ ብርሃን ድረስ ወስደውታል እነዚህ ጉዳዮች ተደማምረው ቅዱስ ሲኖዶስ
ዝም ብሎ አጀንዳ የሚያረጋቸው ነገሮች መካከል የታዘብኩትን ላሳያችሁ ግቢ በጣም አሸብርቆ ነው የሚታየው የገንዘቡ ብዛት አይደለም በእውነት የምናየው ግቢው አንዱ መጋዘን መስሎ ነበር በእውነቱ እንደው ብረት ተጠራቅሞብን ነበር ጿውነ ሳውሮ ሲያንሁሉ እንደው ፈነቃቅሎ እንደው ዙሪያውን አጥድተውታል ሌላ ጽዳት ይቀራቸዋል እንጂ ንጹህ ጩና አጥድተውታል የውስጥ ጽዳት አለ እሱ ይቀር ይሆናል ብፁዕ አባቶቻችን እናንተ ከነፍስ በላይ የግቢ ጽዳት አማራችሁ እናንተ ከነፍስ በላይ ከገዳማት መወረስ በላይ ከገዳማት መሸጠት በላይ እናንተ ያማራችሁ አይቆጫችሁ ማንገበግባችሁ የምታስባሩ ሰራተኛ የምታባራቸው ጳጳሳት የምታባራቸው ፓትሪያርኮች የምታባራቸው ካህናት ብቻ ቆጫችሁ አላንገበግባችሁ የናንተ አጀንዳ ግን ሌላ ነው እኛን ጠይቃችኋል እናንተ እግዚአብሔር ይጠይቃችኋል ምእመን ይጠይቃችኋል ህፃናት ይጠይቋችኋል መነኮሳት ይጠይቋችኋል እኛ እንፋረዳችኋለን አንዝም አንል ይቺ ቤተክርስቲያን የህዝበ ምእመኑን እንጂ የዲኮሬሽን ከተማ አይደለች ቤተክርስቲያናችን ነች የቤተክርስቲያናችን ግቢ ያስጨነቃችሁ ስውራ ማርያም እንደዛ ደብዳቢና ገዳይ ተቀምጦባት ነው እየተባለ እየሰማችሁ አትናገሩም ሊቀ ጳጳሱም አያወሩም እናንተም ዝም ብላችሁ የሚመለከታችሁ ስለ ከተማ ውበት ስለ አውሮፕላን መስሪያ ማረፊያ ቦታ ስለሚባረሩ ካህናት ቀጣይ ስለሚዘጋጁ ደግሞ ይሄን ነው የምታስቡትና የምታቀዱት ይሄንን አጀንዳ ስታችሁታል ነገ ነሰዋለሁ ጉዳዩ መንበረ ሰላማ ከናንተ እኩል አጀንዳ ከፍቶ ቁጭ አድርጎ መንበር ከፍቶ ቁጭ ብሎ እየተነጋገረ ነበር ህገ ቤተክርስቲያንን አጽድቋል ቁጭ ብሎ እና ዝም አላችሁ እና ይመለከታችሁ ለናንተ እንደ ሀገር አጀንዳ አይደለም የግቢ ጽዳት ነው ለናንተ አጀንዳ ቤተክርስቲያን አቅራቢያ ስለሚሸጡ አረቄ ቤቶች አይደለም የናንተ አጀንዳ ስጋው ደሙ ስለሚቀበል ምእመን አይደለም የናንተ አጀንዳ ካሁን በኋላ ምእመኑ መሆን ያለበት ጳጳስ አይስበከው ካህን አይስበከው በጉቦ የተቀጠረና የገባ ከሆነ አትስበቋቸው እናንተ በጉቦና በዘር በገንዘብ የተቀጠራችሁ ከሆኑ አትስበኩ ዝም በሉ ማይክ አትያዙ ገንዘቡን ተቀበሉ እዛ ብሉት ችግር የለብንም እኛ የኛ ምእመን ግን መሆን ያለበት ራሳችሁን አዘጋጁ ንስሐ ግቡ ስጋው ደሙ ተቀበሉ በእግዚአብሔር በንስሐ አባቶቻችሁ ተመላለሱ አባቶቻችሁን አግዟቸው አጠገባችሁ ያላችሁ ልጆቻችሁን ደግሞ ያብነት ትምህርት አስተምሯቸው ባጠገባችሁ ያላችሁ ሰንበት ትምህርት ቤት ክረምቱን አስተምሯቸው አቡነ ዘበሰማያት ይድገሙ በእንተ ማርያም ይድገሙ ልጆቻችሁን አብቋቸው ክርስትና ከልጆቻችሁ ሊነጠቅ ነው አሁን እየተሰራ ያለው ለዚህ ነው እናት ልጇን ወደ ገዳም ልካ እየተገደለባት ፖሊስ ለፖሊስ ጣቢያ ፍርድ ቤት ለፍርድ ቤት የምትንገላታው ሐዘኗ ገድሏት ልጄን ገደልኩት እያለች የምታለቅስ አሰላ ውስጥ የምትገኝ እናት አለች ለዚህ የሚያንገበግበው አንድ ጳጳስ አጣ ይቅርበል የዛሬ ቆይታ ይሄንን ይመስል ነበር አራያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ ለነበር ቆይታ አመሰግናለሁ ሰናይ እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል መንገዱ ያደክማል ውጣ ውረዱ ይበዛል በምንም መልኩ ምቹ አይደለም ከሁለት ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ ቁጭት የተሞሉ ልቦች በሐሴት ሊካሱ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ የመግቢያ ዋጋ ኦርቶዶክሳዊ እምነት ነገር ግን ለገዳሟ ስጦታ ከጃችሁ 100 ብሯ እንዳትወጣ ማቄን የቀደደው ደስታ ሳትገኝ ባዶ የነበርኩት ሁሉም ተሰጠኝ ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የኛ እናት ድንግል ማርያም ሚስጥረኛዬ
ኪዳነ ምህረት ዘንድሮ የእረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል። ጥቅምት 15 ቀን ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋይ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ። ማህሌተ ጽጌን በሰሚነሽ ኪዳነ ምህረት አይቀርም። እናቱ ሆነሻል ለመድኃኔዓለም በሰሜን ወሎ አህጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን። አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው። በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል፣ ዝናብ ያስገባል፣ ፀሐይም ይፈራረቃል። አባቶች ለሰዓታት ሲቆሙ፣ ለማህሌቱ ሲቆሙ፣ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም። ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተክርስቲያን ብርቅ ነው። ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም። ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም። ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም። በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ። ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው። ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተክርስቲያን ይዘት የሌለው አራት ማዕዘን የሆነ ህንጻ ብቻ ነው። በሩ እንደምትመለከቱት ቆርቆሮ ነው። ዙሪያው በአፈር የተከበበ መጽሐፍቶቹ ባይጥ የተበሉ ማንም ማስተዋሽ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው።